ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ተናስልን በያላችሁበት እንዴት ናችሁ? የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል። የሐሙስ አጭር ፕሮግራማችን ነው። 25-30 ደቂቃ ቆይታ ያደርጋል። ይሄ ፕሮግራማችን የትናንትናውን እንግዲህ የአርሰናልን የቻምፒየንስ ሊግ የሳንቲያጎ በርናባው ገድል ይዳስሳል። እንግዲህ ሪያል ማድሪዶች የስቴዲየሙን ጣሪያ ቢዘጉም የመረባቸውን እንግዲህ በርግን መዝጋት አልቻሉም። እንዲሁ በተቃራኒ አርሰናል መረብ ላይም ጎሎችን ማሳረፍና ማሸነፍ አልቻሉም በሚል በርካታ ውግዘት ወይም ደግሞ በርካታ ወቀሳ እየቀረበባቸው ነው የሚገኘው። በቻምፒየንስ ሊጉ ግን አስደናቂው አርሰናል በጥቅሉ 5-1 በሆነ ውጤት አሸንፎ ግማሽ ፍጻሜ ገብቷል ከፓሪስ ሴን ጀርሜን። የመጀመሪያ ጨዋታውን ሜዳው ላይ የመልሱን ደግሞ እንግዲህ ፈረንሳይ ፓሪስ ላይ ያደርጋል። በዛው ሰዓት የነበረው ሌላው ጨዋታ እንግዲህ ኢንተርና ባየርን ያገናኘ ነበር። ሁለታቻ ጨዋታ ተጠናቆ በአጠቃላይ እንግዲህ 4-3 በሆነ ውጤት ደግሞ ኢንተር ሚላን ግማሽ ፍጻሜ ደርሷል። ይህንንም ጨዋታ በተወሰነ መልኩ ጊዜ ካገኘን እንዳስሳለን። ዛሬ የሚደረግ ጨዋታ እንግዲህ ዩናይትድ የቁርጥ ቀኑ ነው የሚል መረጃ እየወጣ ነው። ከሊዮ የመልስ ጨዋታ ይጠብቀዋል። ይህ ጨዋታ በመጀመሪያው ጨዋታ አቻ ነበር የተጠናቀቀው። እንግዲህ ዩናይትዶች ምን ይጠብቃቸዋል እናነሳለን። ከባልደረባዬ በአካል ጋር ቆይታ የምናደርግበት አጭር ፕሮግራማችን ነው። መግቢያ ላይ እንዳልኩት ፕሮግራሙን ላይክ አድርጉት። በተለይ ዩቲዩብ ላይ ከሆናችሁ በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? የአርሰናሎች ደስታ መቼም ልዩ ነው፣ አጀብ ነው። ከትናንት ምሽቱ ድል በኋላ በአጠቃላይ እንግዲህ የሶሻል ሚዲያውን በሙሉ የተቆጣጠሩት አርሰናልና አርሰናሎች ናቸው ቢባል ማጋነን አይሆንም። በዛው ልክ ደግሞ የሚገባቸው መሆኑን ደግሞ የሚያረጋግጥም ይመስላል። እንግዲህ ያ ግዙፉ ስቴዲየም ሪያል ማድሪዶች ሳይሆን ለአርሰናሎች መሆኑን በተጨባጭ አስመስክሮ የወጣበት ምሽት ነበር ማለት ይቻላል። እና ይህን ጨዋታ እናንሳ። አስቀድሞ የነበረው ሃይፕ እጅግ ይገርም ነበር አይደል? ከሱ እንነሳ እስቲ። እንግዲህ ዴቭ ሪያል ማድሪድ የመጀመሪያውን ጨዋታ 3-0 በሆነ ውጤት ወደ ሰሜን ለንደን መጥቶ ከተረታ በኋላ አሰልጣኙ ካርሎ አንቸሎቲ ያወራሉ፣ ቤሊንጋም ያወራል። ከሚዲያ ጋር ቀጥታም ደግሞ የማይገናኙት ደግሞ ወደ ሶሻል ሚዲያቸው ጎራ እያሉ ወይም እንግዲህ ወደ ኢንስታግራም፣ ወደ ፌስቡካቸው ከዛም ውጭ ደግሞ ወደ ትዊተር እየሄዱ ጽሁፎችን ይጽፉ ነበረ። በተለይም ደግሞ የማድሪዶች ብዙ ጊዜ ይሄ ካምባክ ብዙ ታሪክ ስላላቸው ያንን እየጠቀሱ ይሄ ሪያል ማድሪድ ነው ጨዋታው አላለቀም የሚል ነገር ሲያነሱ በሚገባ ስንሰማ ነበረ። በተለይም ደግሞ ይሄ ፑede የሚሉት ወይም ደግሞ እንችላለን የሚለው በስፓኒሽ እንችላለን ብለው እንግዲህ ማድሪዶች ከመጀመሪያውም ጀምሮ አምነው ነበረ። እዛ ላይ ደግሞ ማድሪድ በደንብ ይሄ ራማቶዳ ነው ምናምን የሚሉት በአጭሩ ያስቀመጡት ያለው ትክክል እሱም አለ እንግዲህ ቀድሞውንም ራሱ ባርሰሎና አድርጎት ስለነበረ ማድሪድ ደግሞ በተደጋጋሚ እንደዚህ አይነት ውጤት መቀልበስን በማሳየቱ ሬሞንታዳ በተደጋጋሚ ሲባል ነበረና ያኛውንም ነገር ከግምት ውስጥ አስገብቶ ነበረ። ግን ይሄኛው የሚለየው ማድሪድ ከማንቸስተር ሲቲም ጋር ይጫወት ከሌሎችም ቡድኖች ጋር ሲጫወት ጨዋታው ላይ ነው እንጂ ታምር ሰርቶ የሚወጣው ጨዋታው ከመጀመሩ በፊት ማድሪድ እኮ ነው ይሄንን ይገለብጣል ተብሎ በዚህ ልክ አይባልም አይደለም እያልኩ ያለሁት። ግን አርሰናል 3-0 አሸንፎ የመጣበትን ጨዋታ ልክ ማድሪድ በቃ ውጤቱን ገልብጦ ያልፋል የሚል ነገር በጣም በእርግጠኝነት በተጫዋቾቹም በኩል ሲነሳ ነበርና እኔ የምለው ወይ መጀመሪያም ግምትህ ምንድን ነበረ በተለይ ዴቭ ማድሪድ ላይ ያለ የአማካኝ ክፍል ሁኔታ ሁሌም ነው የሚያሳስበኝና ሪያል ማድሪድ የሚሸነፈው አማካኝ ክፍሉ ላይ ነው። አማካኝ ክፍሉ ተሸነፈ ማለት ተከላካዩም ይጋለጣል፣ ለአጥቂዎቹም ተደጋጋሚ የግብ ዕድሎች እንዲፈጥሩ የሚያስችላቸው ይሄ የኳስ የማቀበል ሁኔታ ከአማካኝ ክፍሉ አይኖርምና ይሄን ነገር አርሰናል በልጦ
ጨዋታው ሊያሸንፍ እንደሚችል በቅድሚያ መገመት ነበርና ያን ነገር ነው ደግሞ ማድሪድ በተደጋጋሚ ለአመታት አይተነዋል። ኢቨን ቶኒ ክሮስ ራሱ በነበረባቸው አመታት ቶኒ ክሮስ ከእድሜ መግፋትም ጋር በተገናኘ በጣም ዶሚኔት ይደረጋል አማካኝ ክፍል ላይ እናስታውሳለን። የሲቲ አማካኝ መስመር ተጫዋቾች ከቼልሲ ጋር ሲጫወቱ n'Golo ኮንቴ የነበራቸውን ብልጫ እናስታውሳለን እና በደንብ ዶሚኔት የሚያደርግ ፊት መስመር ላይ ደግሞ የሚጨርስ እድሎችን በአግባቡ የሚጠቀም ቡድን ካገኘው ማድሪድ ሊቸገር እንደሚችል መቸገር ማለት ደግሞ ከውድድር ሊወጣም እንደሚችል ሁሉ ያስባለውና አንዳንዴ ደግሞ ይሄ የእድል ቅንጣቶች ሁሉ ጊዜ አብረው አይኖሩም። ምናልባት እኮ የኤንድሪክ በግራጉ መቶት የወጣው ኳስ አምና ካቻምና ቢሆን የሚቆጠር ኳስ ነበር የሚሆነው ማድሪድ እድለኝነቱም ስለነበረ ዞሮ እንግዲህ ሪያል ማድሪድ ሜዳ ላይ ሳይሆን ሚዲያ ላይ ነበረ ብቃቱን በቃ በተመለከተ ሜዳ ላይ አልነበረም። ዴቭ ሚዲያ ላይ ነው የሚለውን ላንሳና ወደ አንተ ሐሳብ ነገርየው በጣም አስቸጋሪ ሊሆን እንደሚችል ግምት ወስዳለህ። ግን ደግሞ ከፍለፊት የተቀመጠው ቡድን የ15 ጊዜ ቻምፒየንስ ሊግ አሸናፊው ጥሩም ሳይሆን ልክ ቤሊንግሃም እንደገለጸው ቅጽበቶች ቡድኑን ስኬታማ ሆኖ እንዲወጣ ብሎታል። አስተውሎ ከሆነ አላቅም አንድ የገለጸው አስተያየት ነበር። ቡድኖች ይበልጡናል ግን ውጤት እንዴት ይዘን እንደምንወጣ ከነዛ ቅጽበቶች እንዴት በስኬት እንደምንወጣ ከዚህ በፊት እናውቅ ነበር ነው ያለው። የአርሰናሉ የመጀመሪያ ጌም ግን በሁሉም ረገድ የተጋለጥንበት ነው አለ። እንግዲህ 3-0 በተለይም የዴክላን ራይስ እነዛ ቅጽበታዊ ሁለት ጎሎች ፕላስ የሜሪኖም ጥረት ታክሎበት 3-0 ይዘህ ከወጣህ በኋላ ይህንን መቀልበስ ምን ያህል ከባድ ሊሆን እንደሚችል ግምት ትወስዳለህ። ትልቁ ጥያቄ የሆነ የነበረው እነሱ እንደሚሉት እንግዲህ እንዳልኩ አንተ ሚዲያ ላይ የነበረው ሃይፕ ተጫዋቾቹ ይሰጡ የነበረው በጎ ነገር ምናምን እንደተጠበቀ ሆኖ አርቴታም የጠቀሳቸው 3 መሰረታዊ ነገሮች አሉ ብሎ ጠቅሶ ነበር። ከታክቲክ ጋር የተያዘ ከፊዚካል ጋር የተያዘና አንዱ ደግሞ ከአእምሮ ጋር የተያዘ ነው። የአእምሮ ደረጃ በጣም የሚወስነው ጨዋታ ነው የሚል የጠቀሰው ይሄ ኢሞሽን የሚባለውን ነገር እኔም በደንብ ሳስበው ነበር። ከሁሉ በላይ እንደውም ከታክቲኩም በላይ ከታክቲክ አደረጃጀቱም በላይ ከፊዚካሉም በላይ እኔም ውስጤ ገብቶ የነበረው እንዴት ነው አርሰናል በዚህ በግዙፉ ሳንቲያጎ በርናባው ያ ሁሉ ተመልካች ወደ 90 ሺህ የሚጠጋ ተመልካች እየጮህበት ያ ሁሉ የመገናኛ ብዙሃን ጫና ባለበት ይሄ ብቻም ሳይሆን ደግሞ እዚህ ሳንቲያጎ በርናባው ላይ የሚገኙት የአርሰናል ተጫዋቾች ኢቭን ዞ አብረው በመቆየት በስኬት እንግዲህ ስኬት ሁሉ ጊዜ ዋንጫ ብቻ ሊያጅበው ይገባል የሚለው መከራከሪያ ወደ ጎን ብለህ ሁሉ ነገሮች የነበሩት ነገሮች ቢኖሩ ግን በዚህ ትልቅ ደረጃ በዚህ ግዙፍ ስቴዲየም ውስጥ ትልቅ ነገር አስመዝግቦ የመጡ ተጫዋቾች አይደሉም። አርቴታንም ይኸው በልምድ ደረጃ በቻምፒየንስ ሊግ በዚህ ትልቅ ሌቭል እንግዲህ እስካሁን ተፈትኗል ለማለት ጥያቄ የምናነሳበት ነው። በሳንቲያጎ በርናባው ዳጋውት ውስጥ ራሱ መውጣትና ዘሄንን ቡድን እየመራ መገኘት ምን ያህል የተለየ ስሜት ሊፈጥር እንደሚችል ምን ያህል ኢሞሽናል ሊያደርግ እንደሚችል ምን ያህል ደግሞ በምንድነው በስነልቦናም ደረጃ ራስ ላይ ጫና ይዞ ሊመጣ እንደሚችል ግምት ትወስዳለህና ኢቭን ስብስብ ውስጥም ስታይ ምናልባት በጣት የሚቆጠሩ ተጫዋቾችን ታነሳ ካልሆነ በቀር ለዚህ ትልቅ ውድድር በዚህ ትልቅ መድረክ በዚህ ግዙፍ ስቴዲየም እንዳልከው ኢቭን ዞ 3-0 ውጤት ይዘህ መምጣት እንደተጠበቀም ሆኖ ኢሞሽኑ ምን ያህል ይሆናል የሚለው በጣም ስትራይክ ሲያደርግ ሲነካኝ የነበረ ነጥብ ነበር። ገራሚው ነገር ግን በሁሉንም ቲክ አድርጎ የወጣ አርሰናልን ነው ትናንት ያየነው ማለት ይቻላል። በታክቲክ አደረጃጀት ረገድ ብንል እንግዲህ እንዴት ይህንን ጌም ማኔጅ ማድረግ እንደሚችል አርቴታና ልጆቹ በደንብ የገባቸው በመከላከል አደረጃጀት መከላከል ሲፈልጉ እንዴት እንደሚደራጁ አፈግፍጎ ወደኋላ መጫወት ሲፈልጉ እንዴት እንደሚያፈገፍጉ ወደፊት መተው በእንቅስቃሴ ደግሞ እንግዲህ በሁለት መፍጠር ከፈለጉ እንዴት መፍጠር እንደሚችሉ ካየናቸው እንግዲህ 11 እድሎች 6ቱን ታርጌት የሆኑት የአርሰናል ናቸው። ከ18ቱ 3ቱን ብቻ ነው ማድሪድ ያሳካው። ስለዚህ አርሰናል ምን ያህል ኤፊሽንት እንደሆነ በመውጣት በአደረጃጀት በኩል አይተናል። በምንድነው በፊዚካል ምንድነው በእንቅስቃሴ በጉልበት በአካል ብቃት በምናምን ደረጃ ያላቸውን የሜዳ ላይ ብቃት በደንብ አይተናል። በዚህ ረገድ ስኬታማ ነበሩ ማለት ይቻላል። እያንዳንዱ የማድሪድ ተጫዋች ይዞባቸው የሚመጣውን ጫና ሙሉ ለሙሉ ይቋቋሙ ነበር። ኳሶችን እንዴት ማጨናገፍ እንዳለባቸው ያውቁ ነበር። አንድ ለአንድ በሚደረግ ግንኙነት እንዴት በጥንቃቄ ኳሶችን ከማድሪዶች እጅ ማውጣት እንደሚችሉ ያውቁበት ነበር። ሊጣሉ የሚሞከሩ ኳሶችን እንዴት በጥንቃቄ ቀድሞ በመረዳት በጥንቃቄ እንዴት ያጥሯቸው እንደነበር የሚታይ ነበር የነበረው። ከሁሉ በላይ ግን እንዳልኩ ይቸገሩበታል የተባለውን የአእምሮ ደረጃ በዚህ ሁሉ ደጋፊ ፊት ያለምንም ችግር እንግዲህ በተለይም ደግሞ እድሜያቸው ትንንሽ የሆኑት እንኳን ሉዊስ ስኬሊ ሳይቀር
በስኬትና በብቃት ነበር የተወጡትና እንደውም ጨዋታው ጅማሮ ላይ አርቴታ በተወሰነ መልኩ በቃ ስጋት ገብቶት ደንገጥ ብሎ አይቸው ነበርና ዛሬ ምንድነው ብያስቤ ነበር። ግን ቡድኑ በሂደት እንዴት በቃ ማኔጅ እያደረገ ጌሙን እንዴት በብልጠት በብልሃት እየተወጣ እንዴት ማቀዝቀዝ እንደሚገባው አውቆበት ሲያቀዘቀዝ ማፍጠን ሲገባው እንዴት ማፍጠን እንዳለበት መከላከል እንዴት እንዳለበት እንግዲህ ሁሉንም ነገር በስኬት የተወጣበት ምሽት ነበር ማለት ይቻላልና የዴይሊ ቴሌግራፍን ዘገባ እያነበብኩ ነበርና ምንድን ያለው የ2003ቱንም የ2006ቱንም የኢንተርንም የማድሪድንም ስኬቶችን አስታውሳለሁ አለ ጋዜጠኛው። ሁለቱም ሜዳ ላይ ያደረጉትን ገድል የትናንቱ ገድል ከነዚህ የሚስተካከል እንደውም ይበልጥ ሚልቅ ካልሆነ እንደውም በሚል በጥያቄ ነው የሚያነሳውና ይሄንን ስኬት አይቶ ምን ያህል ቡድኑ ለታላቅነት እየቀረበ ስለመምጣቱ ማሳያ እንደሆነ ነው በዝርዝር የሚናገረውና ይሄ ምሽት አርቴታን በደንብ የሚገልጸው ምሽት ነው ብሏል። ያለ ጥርጥር የ2006ቱን ምሽት የሚስተካከል ነገር ማምጣት እንደሚችሉ ፍንጭ የሰጠበት ምሽት ነውና ይሄንን በስኬት ለዘመናት ሊዘክሩት የሚችሉት ውጤታማ ምሽትን በደንብ ሊያስታውሱ ይገባል የሚል አስተያየትን ሲሰጥ ሰምቻለሁና በእርግጥም እንግዲህ አርሰናል በሁሉም ረገድ የተሳካለት ይሄ ብቻ ሳይሆን ደግሞ ጎሎችንም ጭምር 2 ጎሎችንም እዚህ ሜዳ ላይ ተጋጣሚው በራሳቸው ስህተት የተገኘ 1 ጎልን ሲያስቆጥር እነሱንም በእንቅስቃሴ 2 ጎሎችን ነው ያገኙት ማለት ይቻላልና 3 ዲፋይኒንግ ሞመንቶች ነበሩ። አስተውለህ ከሆነ አርሰናል ፔናልቲውን የሳተበትን ቅጽበት ታስታውሳለህ። ያ ሰዓት የአእምሮ ደረጃቸው በጣም ይፈተናል የጠበቁበት ሰዓት ነበር። ሲስቱት ምን ይዞ ይመጣል ነበር ስትጠብቅ የነበረው። ሁለተኛ ቀጥሎ ደግሞ የነሱ የተሰጣቸው ፔናልቲ ያ ጎል ሊቆጠር ከቻለ ወይም ደግሞ ፔናልቲው ሪሊ ከሆነ ምንድነው የሚመጣው የሚለው ነገር በቅጽበት ተጠበቅ ነበር። ያም ተሻረ። በዛው ሞመንተም አርሰናል ቀጠለ። በዛ አርሰናል ጎል አስቆጥሮ ደግሞ በሶስተኛ ደረጃ 1 ጎል ካስቆጠሩ በኋላ ሪሊ ከዚህ በኋላ እንደገና ሞመንተማቸውን ያገኛሉ፣ ወደዚህ ጨዋታ ይገባሉ። ይሄም ራሱን የቻለ ዲፋይኒንግ ሞመንት ነበር። እሱንም ግን ካስቆጠሩ በኋላ ቡድኑ እንደገና በጣም ተረጋግቶ ነው ወደ ጨዋታው የገባው። ፔናልቲ ሳተው ሳካ ምንም ስሜት ሳይሰማ በስተመጨረሻ ጎል አስቆጥሮ ወጣ። የምናነሳቸው በርካታ ተጫዋቾች አሉ እዚህ እንቅስቃሴ ውስጥ በትልቅነት የሚጠቀሱ። በተለይ ዴክላን ራይስ እጅግ አስደናቂ ብቃትን ነው ሜዳ ላይ ያሳየው። የተወሰኑ ነጥቦችን እንግዲህ አንሳና ተመልሼ እመጣለሁ። እንግዲህ ዴቭ ሪያል ማድሪድ እና አርሰናል የሚያደርጉት ጨዋታ እንደው ከዳኛው ስነሳን ዳኛው ተመችቶኛል። በጣም ሁለቱ የወሰናቸው ውሳኔዎች እንግሊዝ ፕሪሚየር ሊግ ላይ ቢሆን ብለህ ሲውሰዳቸው ለቅጽበት ውሰዳቸው፣ ገልብጠህ እንግሊዝ ፕሪሚየር ሊግ ላይ ወሰዳቸው። ለአርሰናል የሰጠው ፔናልቲ ሊሰጥ ይችላል ወይ? ለሪያል ማድሪድ የሰጠው ፔናልቲ እና ከዛ በኋላ ፔናልቲው 5 ረጅም ደቂቃዎችን ከፈጀ በኋላ የተገለበጠበትን መንገድ ስታይ ሊሆን ይችላል ወይ? ሊያውም ደግሞ ሳንቲያጎ በርናባው ላይ ሪያል ማድሪድ ሜዳ ላይ ብለህ አስበውና እስቲ ገልብጠው ይሆናል ይሄ ነው በጣም የገረመኝ ከዳኛው ትልቅ ጥያቄ ነው ዴቭ። እንግዲህ ፍራንሷ ሌቴሲዬ እጅግ አስደናቂ አልቢትር ናቸው። እንደ ማድሪድ አይነት ቡድን ሜዳው ላይ የሚጫወት 15 ጊዜ ሻምፒዮን የሆነ ሚዲያው ተጽዕኖ ውስጥ አልከተታቸውም እና ስራቸውን የሰሩት በተለይም ደግሞ የሜሪኖን ፔናልቲ የሰጡበት ሁኔታ በቃ የሚገባውን እንዴት እንደተመለከቱት የዴክላን ራይስን ፔናልቲ ደግሞ ወይም እንግዲህ ዴክላን ራይስ ኤምባፔን ጠልፎታል። እኔ ገረመኝ ዴቭ ዴክላን ራይስ ፍጹም እርግጠኛ ነበር እንደሚሻል አይተዋል። ሲከራከር የዞረ በቃ ለራሱ ጓደኞች ይሽሯል በእርግጠኝነት የሚል ሐሳብን ነው ሲሰጣቸው የነበረውና ምንም እንዳልነካው እርግጠኝነት የነበረው አጋጣሚ ነበረ። እንዳልከው እንግዲህ ጨዋታውን በመጀመር በማፍጠን 10-15 ደቂቃዎች ሪያል ማድሪድ የተሻለ ብልጫ ወስዶ ግቦችን ለማስቆጠር ጥረት ያደርጋል የሚለው ነገር ሲነሳ ነበርና ደሞም ያቺ በኦፍሳይድ የተቆጠረችው የኤምባፔ ኳስ እውነትም በቃ ጫና ሊፈጥሩ ነው ሊያሳድሩ ነው የሚል ነገር ነበረ። ግን በዚሁ ውስጥም ሆኖ የአርሰናል ተጫዋቾች የሚወስዱት የነበረው ይሄ የራስ መተማመን በተለይም ደግሞ የ18 ዓመቱ ሉዊስ ስኬሊ ዴቭ ሁሉም ከአርሰናል ተጫዋቾች ሪስክ የሚወስደው ድሪብል ለማድረግ የደጋፊው ጫና ይሄ ሁሉ የሚጮኸው የማድሪድ ደጋፊን ጫና ጭራሽ ኤርፎን አድርገው የሚጫወት ነው መስሎ ምንም የነሱ ድምጽ የሚሰማውም አይመስልም ነበረ ዴቭ። ምንም ጫና የሚባል ነገር አልነበረውምና ያንን ነገር እንግዲህ ተመለከተን እንዳነሳው
ቀስ እያለ አርሰናል ኳሱን እየተቆጣጠረ ማድሪድ ደግሞ በአስፈሪነት በመልሶ ማጥቃት እድሎችን ለመፍጠር ጥረት ሲያደርግ የተመለከትንበት አጋጣሚ ነበረ። እንግዲህ የሳካ ኳስ ፓኔንካ ለማስቆጠር ነው፣ ግን ደግሞ ያልተሳካ ፓኔንካ ነው ልትለው ትችላለህ። ኮርቷን ሁኔታ የሳካ ደግሞ እንደዚሁ ወሳኝ የሆነ ፔናልቲን በዚህ መልኩ ቢያስቆጥረው እንደዚህ አይነት ጥያቄ አታነሳም። ግን ደግሞ ፓኔንካ ፍጹም እርግጠኝነት ያስፈልጋል። የምታደርገውን ነገር በደንብ ማወቅ አለበት። ፓኔንካ ደግሞ ብዙ ጊዜ መሀል ሲሆን የበለጠ ጥሩ ነው አይደለ? መሀል ሲሆን እና ደግሞ ከፍ ማለትም አለበት። አሁን እሱ የተሳሳተው አስተኛውታል፣ ግን ኳሱ ከፍ አለ ማለቱ በቃ ኮርቷ እጁን ተንጠራርቶ ኳሱን እንዲያገኝ አድርጎታል። እንግዲህ በዚህም አጋጣሚ አርሰናል እስከ 56 በመቶ የኳስ ቁጥጥር ድርሻ በአርሰናል በኩል ነበር የተመለከትነው። ከዛ በኋላ እንግዲህ በቪአር የተሻለውን ፔናልቲ ተመለከትን። አማካኝ ክፍል ላይ ዴቭ አስተውለው ከሆነ የማድሪድ ተጫዋቾች ወደፊት ስለሚሉ አርሰናሎች ልክ ኳሱን ሲይዙ ወደ ጋርድም ሲይዘው ይከፈታል በደንብ ማድሪድ የተከፈተ ነው። በቃ በአማካኝና በተከላካዩ መሃል ያለው ሰፊ ርቀት በቃ ምን አይነት ይሄ የሆልዲንግ አማካኝ ተጫዋች ቡድን ውስጥ እንደሌለና ቡድኑን ባላንስ የሚያደርገው ተጫዋች እንደ ቶኒ ክሮስ አይነት ተጫዋችን በትልቁ ማጣቱን የሚያሳይ እንቅስቃሴዎች ነበሩ። ግን አርሰናሎች ለነዚህ አይነት እንቅስቃሴዎች የመጨረሻ እርምጃቸው ጥሩ ነበሩ ብትለኝ ጥሩ ነበር የሚል እምነት የለኝም። በተለይም ደግሞ በነዛ አጋጣሚዎች እድሎችን መጠቀም ይጠበቅባቸው ነበር። ማርቲኔሊን ግልጽ የግብ ዕድል የተመለከትንበት ነው። ቴሬ ዳንኤል ኦንድሪ ምን አለ ልክ ሲቢኤስ ላይ ጨዋታውን እየተመለከተ ረፍት ላይ ምን አለ፣ አርሰናሎች የመጨረሻዎቹን ደቂቃዎች የመጀመሪያው አጋማሽ ላይ የጨረሱበትን ሁኔታ አልተመቸኝም። አሁንም ከአርሰናሎች እርጋታ ያስፈልጋል። ይሄ ቡድን እርጋታ ያስፈልገዋል። በደንብ ኳሱን ማኔጅ እያደረገ መጫወት አለበት የሚል ነገርን ሲያነሳ ነበረ ዴቭ። እንግዲህ ማድሪዶች ከ60ኛው ደቂቃ በኋላ ደግሞ አሰልጣኙ እንግዲህ ሙሉ ለሙሉ ወደ ፕላን ቢያቸው ተመለሱ። ባለፈው ጨዋታ እንግዲህ ፌዴ ቫልቬርዴን የቀኝ መስመር ተከላካይ አድርገውት ነበር። በዚህኛው ጨዋታ አማካኝ እንዲጀምር አደረጉት። መልሰው ደግሞ እንግዲህ ሉካስ ቫስኩዌዝን ቀይረው እሱ ወደ ቀኙ እንዲመለስ አደረጉ። እና ኤንድሪክንም እንዲገቡ አድርገው እንግዲህ ማርሻቸውን ከፍ ለማድረግ ሁሉንም ነገር ሞክረው ነበረ። እንዳነሳው አምስተኛው ላይ በቂ የቡድን ጎል ነበረ እየተመለከትነው። ተጫዋቾቹ እንዴት እንደተቀባበሉ ሜሪኖ እጅግ ድንቅ ነበር። ይሄ ሁለቱም ጎሎች ላይ ፓሶቹን አይተዋል። ፓሶቹ ሁለቱም ጎሎች ላይ የሱ ፓሶች ናቸው። ጥራታቸው እጅግ የሚገርም ነውና ማድሪድን ደግሞ በሚገባ የሚያውቅ ቡድን ነው። እዛው ሪያል ሶሴዳድም ሲጫወት በተደጋጋሚ ይገናኛልና የማድሪድ ክፍተትን በሚገባ የሚያውቅ ተጫዋች ነው። በጨዋታው እንግዲህ የያኮብ ኪቪዮር እና የዊሊያም ሳሊባ ብቃት በእጅጉ በተለይም ደግሞ የአርሰናል ደጋፊዎች ሲፈሩት የነበረው ኪቪዮር ዴቭ ከ8 በላይ የምትሰጠውን ፐርፎርማንስ ነበር በጨዋታው ያሳየው። ሳሊባም እጅግ ድንቅ ነበረ። ስራውን ሁሉ ግን ገደል ሊከት የሚችል አጋጣሚ ያቺ የተቆጠረችዋ ኳስ ነበረች። ከዛም በኋላ በአእምሮ ጠንካራ ሆኖ ጨዋታው ላይ ለመቀጠል የነበረው እንቅስቃሴ ለማድሪድ ተጫዋቾች ክፍተቶችን ላለመስጠት የነበራቸውን ብቃት በሚገባ ትመለከታለህ። ከዛ እንግዲህ ማድሪዶች ፍጹም ወደፊት ሄደው ነው የሚጫወቱት። ተጋልጠዋል። ሜሪኖ አስደናቂ ኳስ ከተከላካይ ጀርባ ጥሎለት ማርቲኔሊ እንደተለመደው ሳይሆን ባልተለመደው ሁኔታ ወደ ግብነት ቀይሮታል። ብዙ ኳስ ስለሚያመክን ነው ይህንን ሀሳብ ያነሳሁት። እንግዲህ አርሰናል ከ16 ዓመታት በኋላ ወደ ፍጻሜ ወደ ግማሽ ፍጻሜ ገብቷል። በታሪኩ ለሶስተኛ ጊዜ ግማሽ ፍጻሜ ቲምበር እጅግ ልዩ ነበረ። በቃ ቪኒሺየስ ጁኒየርን በሁለት ጨዋታዎች ውስጥ ከቶት ነበር ማለት እንችላለን። ዋይፋይን ብታጠፋው ምናልባት በደንብ እሰማሃለሁ። የዋይፋይ ፕሮብለም ይመስለኛል። የተወሰነ መቆራረጥ አለኝ። እያወራኸኝ መቀጠል ትችላለህ። እሺ በተወሰነ መልኩ አሁን ደህና ይመስለኛል። አሁን ጥሩ እና የሉዊስ ስኬሊም ብቃትን ተመልክተናል። መከላከሉ ላይ ብቻ ሳይሆን ክፍተቶችን ባለመስጠት ብቻ ሳይሆን በድፍረት ወደፊት ለአርሰናል የሚያስፈልግ እንደዚህ ጫና ውስጥ ስትሆን ኳስ እየገፋ በሚገባ ርቀቶችን የሚሄድ ተጫዋች ያስፈልጋልና ያንን ኃላፊነት ወስዶ በመጫወት ሉዊስ ስኬሊ የጀግና ብቃትን ያሳየው። ቶማስ ፓርቴ ሲጀመር የመደናበር ነገር ነበረው። ከዛ ግን ወደ ጨዋታው በሚገባ ሲመለስ ተመልክተናል። ዴክላን ራይስ እንዳነሳው
የጨዋታው የሁለቱም ጨዋታ ኮከቡ ተጫዋች እሱ ነው። በተለይም ከጁድ ቤሊንግሃም ጋር የነበረው የአንድ ለአንድ ግንኙነትን እንዴት ያሸነፈው እንደነበር በጉልበትም እንደዚሁ በፍጥነትም እዛ ላይ ደግሞ ውሳኔዎቹ ጥሩ እንዳይሆኑ የአእምሮም ጉዳይ አለ በቤሊንግሃም በኩል በቃ ልንሸነፍ ነው የሚል እየተረበሸ ነው የሚጫወተው ያስታውቃል። ፊቱ ላይ መነጫነጭ ታያለ። ያልተለመዱ ባህሪያትን ሁሉ ቢጫ ማየት ሲገባው ቢጫ እኮ ዘለለው አይደል? ስንት ነገር ሰርቷል በዚህ ጨዋታ ላይ። በደንብ 2-3 አጋጣሚዎች ነበሩት ያንን ተመልክተናል። የኦዴጋርድ እንግዲህ ከአርሰናል ደጋፊዎች የሚፈልጓቸው እነዛ ወሳኝ ነገሮችን አያደርግም፣ ግን በመታተር ኳሱን እየገፋ ወደፊት ለመሄድ ጥረቶች ነበሩት። ሳካ ፔናልቲውን ከማምከን ውጪ በእንቅስቃሴ ረገድ ገና ጨዋታው እንደተጀመረ ነበረ ዳቪድ አላባ ቢጫ ካርድ እንዲመለከት በስጋት ውስጥ ሆኖ 85-86 ደቂቃዎች እንዲጫወት ያደረገበትን ሁኔታ ትመለከታለህ። ጋብሪኤል ማርቲኔሊ የጨዋታው አሸናፊ ተጫዋች ነው። ብዙ እድሎች እንግዲህ በማድሪድ በኩል ስላልተፈጠረበት ዳቪድ ራያ እጅግ ልዩ ነበር ልንለው አንችልም። ምክንያቱም ማድሪዶች ትልቅ አደጋ አልጣሉበትም። ይሄንን ነው ማለት የሚቻለው። ዴቪድ እንግዲህ በጥቅሉ ከዚህ ጨዋታ በኋላ ሁሉም ያነሳው አርሰናል ምን ድረስ የመጓዝ አቅም አለው ነው። በእርግጥ ከጨዋታው በኋላ የተሰጡ አስተያየቶች አርቴታን ጨምሮ እስከ መጨረሻው በስኬት ለመጓዝ ሁሉንም ነገር እንደሚያደርጉ ሳካም ይሄንን ያከለበት እንዲሁ ዴክላን ራይስም ይሄንን አስተያየት የሰጡበትን ሁኔታ ይቻለው። የፓርቴ የማይገባውን ቢጫ አይቶ በመጪው ጨዋታ የመጀመሪያው ጌም ላይ ሚስ ማድረጉ ይሄ ትልቅ ስህተት ነውና አንዳንድ ጊዜ ምን ያህል በቃ ብልጠት እንደሚጎልህ ማሳያ ነው ያደረገው ነገርና ዴክላን ራይስ ሜዳ ላይ ሲገስጸው እንዴት እንደነበር ሁሉ አስተውለናል። ከዛ ውጪ ግን እንዳልኩ ከፓሪስ ሴን ጀርሜን የሚኖራቸው ጨዋታ እጅግ ቁልፍ ሊሆን እንደሚችል ምናልባትም መጀመሪያ ካደረጉት ጨዋታ የተለየ ጨዋታ ሊሆን እንደሚችል ግምት ወስዳለሁ። ሳካ ቻምፒየንስ ሊጉን ማሸነፍ እንችላለን፣ በአውሮፓ መጫወትና ትልቁን ቲም ማሸነፍ እንደምንችል ዛሬ አሳይተናል፣ በቲማችንም ኮርቻለሁ የሚል አስተያየትን ሰጥቷል። እንግዲህ ራይስ ደግሞ ቅጽበቶች በደጋፊ ልብ ውስጥ እንዴት በዘላቂነት ሊያስቀምጡ እንደሚችሉ በቀደም አይተናል። እኔም አንተም 2 ጎሎችን ካስቆጠረ በኋላ ለዘመናት ለ10-15 ዓመታት የሱን ሪፕሌይ ያየ ይሄን ተጫዋች ልታስታውሰው እንደምትችል ያለ ጥርጥር መናገር ይቻላል። አንዳንድ ጊዜ ረጅም ዘመን በአንድ ክለብ ውስጥ ቆይተው እጅግ በርካታ ጎሎች ካስቆጠሩ ተጫዋቾች በላይ እነዚህ ቅጽበቶች ለዘመናት ካንተ አእምሮና ልብ ውስጥ ላይጠፉ እንደሚችሉ ግምት ትወስዳለህ። በዚህ መነሻ ነው እንግዲህ የዴክላን ራይስን ያ ቅጽበት በደንብ ልናስታውሰው እንደሚችል ግምት የምትሰጠው። ማን ኦፍ ዘ ማችም ሆኖ በድጋሚ እንግዲህ ትናንትም ተመርጧል። ስለዚህ ይሄም ተጫዋች ምን ያህል ቁልፍ ሚና እንደሚኖር እስከ ወዲያኛውም እስከ ፍጻሜውም ከተጓዙ በዚህ ላይ ወሳኝ እንደሚሆን መናገር ይቻላል። ግሪሊሽ አስተያየት በትዊተሩ ላይ ወዲያው ነው የሰጠው። በነገር ላይ የቲኤንቲ ቲቪ ላይ ዴክላን ራይስ አስተያየት ሲሰጣየውና በካሜራው በስልክ ካሜራው ፎቶ አንስቶ ነው ምን አይነት ተጫዋች ነው የሚል ትዊት ትዊት ያደረገውና ይሄም እንግዲህ ምን ያህል ሌሎች ተጫዋቾችን ሁሉ እንዳነሳሳ ያርሰናል ብቃት በደንብ ታያለህና ስፔሻል የሆነ ነገር የተለየ ነገር ዘንድሮ እናመጣለን፣ ምርጦችን በመግጠም ውድድሩን ማሸነፍ እንፈልጋለን፣ ይህንን እስካሁን በመጣንበት ሂደት አሳይተናል የሚል ሐሳብን ሰጥቷል። ዛሬም እንግዲህ ጠዋት ላይ ትናንትም ጠዋት ላይ አርቴታ ለቀድሞ አለቃው ፔፕ ደውሎለት እንደነበር መነሻ ሐሳብን ሰጥቷል። በድጋሚ ያለርሱ እዚህ አልደርስም ነበር ብሏል። 4 አስደናቂ ኮቺንግ ዓመታትን አሳልፌያለሁ፣ ያለርሱ እዚህ ውድድር ላይ አልቀመጥም ነበር የሚል ሐሳብንም ሰጥቷል። እርሱ ብርታቴና መነሳሻዬ ነው ብሏል። ኢንስፓየር የሚያደርገኝ እሱ ነው የሚል አስተያየትን ሰጥቷል። እንግዲህ ያንቸሎቲ ቆይታ ወዲያው ሊያበቃ እንደሚችል ሐሳቦች ከወዲሁ የወጡ ነው። ይሆናል አይሆንም የሚታይ ነገር ነው። አንድ የምንናገረው ነገር ግን የፓሪስና የፔጄ እና የአርሰናል አሸናፊ እንግዲህ ፍጻሜ የሚደርስ ከሆነና አሸናፊ የሚሆን ከሆነ ሙኒክ ለመጀመሪያ ጊዜ አሸናፊዎች ልዩ ቦታ አላት። በነገር ላይ 4 ጊዜ በሙኒክ ተደርጓል የቻምፒየንስ ሊግ ፍጻሜ። 4ቱንም ለመጀመሪያ ጊዜ ያሸነፉት በታሪካቸው አዲስ አሸናፊዎች ናቸው። ኖቲንጋም ፎረስትን ያነሳሉ በዚህ ረገድ ወደኋላ ሄደው፣ ቦሩሲያ ዶርትሙንድን ያነሳሉ ወደኋላ ሄደው በዚህ ረገድ 1 2 3 ቲሞችን የሚገርም ነገር መረጃዎችን እያየው ቅድም በፎቶ አስቀርቼ ነበርና ከነዚህ ውስጥ የሚገርም ነገር ኖቲንጋም ፎረስት 1979 ላይ በማልሞን አሸንፎ አለፈ። 1993 ላይ ኦሎምፒክ ማርሴይ ሚላንን 1-0 ሙኒክ ላይ አሸንፎ ነው ኦሎምፒክ ስታዲዮ ላይ። 1997 ቦሩሲያ ዶርትሙንድ ጁቬንቱስ 3-1 አሸንፎ ለመጀመሪያ ጊዜ ነው የወሰደው። 2012 ላይ ደግሞ ቼልሲ ከባየርን ጋር አንዳቻውተው በፔናልቲ ያለፈበት ነውና 2025 ላይ እንግዲህ የፓሪስና የአርሰናል አሸናፊ ፍጻሜ የሚገባ ከሆነ እንግዲህ ከሁለት አንዱ መግባቱ ግድ ነው እና ዋንጫውን የሚያነሳ ከሆነ ሙኒክ በድጋሚ እንግዲህ ለአዲስ አሸናፊ እጇን ትሰጣለች የሚል ግምት አለ። በእርግጥ በዛኛው ሳይድ ግን ባርሴሎና እና ኢንተር ሚላን እንዳሉ ግን መዘንጋት ያለብን አይመስለኝም። በአካል ኢንተር አስደናቂ ነበር።
አጭር ነገር ልንል ብንችልም እንግዲህ ብዙ ልንል ያልቻለበት መነሻው እንግዲህ ኢንተርኔት እኔም አንተም አላየንም ሃይላይቱን ካልሆነ በቀር ብዙ በሱ ጉዳይ ከምናወራ ይልቅ የዩናይትድን የዛሬ ጨዋታ አጠር አድርገን ሐሳብ ሰጥተንበት ብንለያይ ምን ይመስልሃል? ጥሩ ዴቭ፣ እንዳልከው 2-2 አጠቃላይ ደግሞ 4-3 ድምር ውጤት ነው ኢንተር ሚላን ያሸነፈው። መርቶ ነበረ ባየርን፣ ግን ደግሞ ተከታታይ ግቦች ኢንተር ሚላኖች አስቆጠሩ። ከዛ ኤሪክ ዳየር ግብ አስቆጥሮ ነበረ ወደ ጨዋታው መልሷቸው። ተጨማሪ ግብ ግን ባየርኖች ማከል ሳይችሉ ነው ጨዋታው የተጠናቀቀው። የዩናይትድ እና የኦሎምፒክ ሊዮን ጨዋታ እንግዲህ አድማጮቻችን የሚጠብቁት መርሃ ግብር ነው ዴቭ። በተለይም የመጀመሪያው ጨዋታ ላይ ብዙ መነጋገሪያ ጉዳዮች ነበሩ። ሌኒዮሮ ወደ ማንቸስተር ዩናይትድ ከመጣ በኋላ የመጀመሪያ ግቡን ያስቆጠረበት የማንቸስተር ዩናይትድ ግብ ጠባቂ የሆነው ኦናና ከኔማንያ ማቲች ጋር ከጨዋታ አስቀድሞ የገባበት የቃላት ጦርነትና ያ የቃላት ጦርነት ደግሞ ሜዳ ላይ ትልቅ ተጽዕኖ የተመለከትንበት አጋጣሚ ነበር። ዩናይትድ ሞመንቶችን በአግባቡ የተጠቀመበት፣ በተለይም ብዙ ይሄ ከዩናይትድ ከአሞሪም ቡድን ያለመድነው አይነት ባህሪ ነበረ። ቡድኑ አሁንም ብሩኖ ፈርናንዴሽ ላይ ጥገኛ ነው። ብሩኖ ፈርናንዴሽ የፈጠራቸው 2 አጋጣሚዎችን ተጠቅመው ነው ወደ ግብነት የቀየሩት። ከዛ ደግሞ ራያን ሼርኪ ይሄ አስደናቂ እኔ በትልቅ ቡድን ለምን እንደማናየው ይገርመኛል ዴቭ። አንዳንድ የዝውውር ዜናዎችን ስንሰማ ከሊቨርፑል ጋር ከቼልሲ ጋር ስሙ ሲነሳ የተመለከት ነው። አስደናቂ ፈረንሳይ ጥሩ ግራግር ያለው ተጫዋች ነው። እኔ ይስበኛል ሲጫወትና ይሄ ተጫዋች በመጨረሻ ግብ አስቆጥሮ በጥሩ ሁኔታ ነው ኳስና መረብን አገናኝቶ ጨዋታውን አሸንፈው እንዲወጣ ያስቻለው። እንግዲህ ዩናይትድ አሁን ደግሞ ሜዳው ላይ ይሄንን ጨዋታ ያደርጋል። ከዚህ አስቀድሞ ኦሎምፒክ ሊዮንን ሜዳው ላይ ያሸንፍ ነበር። አሁን ግን ብዙ ነገሮች ተቀይሯል። ያኔው ዩናይትድም አይደለም ዘንድሮ የሚያኮራቸው ምናልባት ዩናይትዶችን 11 ጨዋታዎችን በአውሮፓ መድረክ አልተሸነፉም። 6 አሸንፈው 5 ጨዋታ በአቻ ውጤት አጠናቋል። አሰልጣኝ ሩበን አሞሪም ግብ ጠባቂው አንድሬ ኦናና ወደ ቡድኑ እንደሚመለስ ማረጋገጫ ሰጥቷል። እንግዲህ አይቲ ባይንዴር ከኒውካስል ጨዋታ ላይ ብሩኖ ጊማሬሽ ላስቆጠራት ኳስ ተጠያቂ ሆኗልና አሁንም ዩናይትድ ከግብ ጠባቂ ስህተት ብዙም የራቅ አይደለም። ለዩናይትድ መጥፎ ዜና ዴቭ ኢቭን ለዩናይትድ ብቻ ሳይሆን ለራሱ ለተጫዋቹም ዮሹዋ ዚርክዚ እጅግ ጥሩ ብቃትን ማሳየት በጀመረበት ሰዓት ጉዳት ገጥሞታልና ከውድድር ዓመቱ ውጪ ስለመሆኑ መረጃ እየተነገረ ነው የሚገኘው። እንዳነሳሁት ዩናይትድ አልተሸነፈም ምንም ጨዋታ። ኦሎምፒክ ሊዮን ደግሞ 12 ጨዋታዎች ሆኖታል ከሜዳው ውጪ ከተሸነፈ የሚል ነገርን በአውሮፓ መድረክ እየተመለከትኩ ነበረ ዴቭ። እና ይሄን ነገር በምን መልኩ ይዘው ይወጣል ዩናይትድ? ይሄን ነገር ማስጠበቅ ይችላል ወይ? ራሱን የቻለ ትልቅ በአውሮፓ ሊግ ማለት ነው 12 ከሜዳ ውጪ 9 አሸንፎ 3 ጨዋታ በአቻ ውጤት አጠናቋል። 2017 ላይ በአታላንታ ነበረ ታህሳስ ወር ላይ ተሸንፎ የነበረው 1-0። ከዛ በኋላ በአውሮፓ ሊግ ከሜዳ ውጪ አልተሸነፈም የሚል ነገርን ተመልክቻለሁ። ስለዚህ ሁለቱም ለክብር ነው የሚጫወቱት። ኦሎምፒክ ሊዮን የተሻለ የኳስ ቁጥጥር ብልጫን ወስዶ ለመጫወት ጥረት የሚያደርግ ቡድን ሆኖ ባለፈው ጨዋታ ተመልክተናል። ኦልድ ትራፎርድ ላይ የሚለውን ጉዳይ ማየት ይኖርብናል። ጆኒ ቫንስ፣ ማታይስ ደሊት፣ አማድ ዲያሎ፣ ሊሳንድሮ ማርቲኔዝ ከቡድን ውጭ ሆኗል። ቅድም ያልኩት ዮሹዋ ዚርክዚን ጨምሮ ምናልባት ዩናይትድ ከራስሙስ ሆይሉንድ አይነት ተጫዋች አንዳች ነገርን መጠበቅ ሊኖርበት ይችላል። እንግዲህ በአውሮፓ መድረክ በየ96 ደቂቃው የግብ ተሳትፎ አለው የሚል ነገር ከዚህ ተጫዋች ጋር በተገናኘ ስመለከት ነበርና ይሄ ቁጥር ምናልባት ሊያነሳሳው ዝቅ ያለ ብቃትን ነው እያሳየ የሚገኘው ይሄ ተጫዋችና እንግዲህ ይሄን ነገር ያደርጋል በአውሮፓ መድረክ እንመለከተዋለን። እንደምን ይመስላል ጉዳይ እና ጠናቅ በጣም ልዩ ትኩረት ያደረጉበት ጨዋታ ነው። ሩበን አሞሪምም ሆነ የቡድኑ ተጫዋቾች እንዲሁ አጠቃላይ የዩናይትድ ደጋፊዎች አይ ቲንክ በስኬት ሊወጡ እንደሚችሉ ግምቶች በስፋት ይኖራሉ። የኔም ግምት ወደዛ የሚያደላ ነው። አሰልጣኙ ሳምንቱ ሙሉ ወይም ደግሞ ከሳምንትም በፊት አንስቶ በፕሪሚየር ሊግ የተለያዩ ነገሮች ሲፈጠሩ እንዴት ለዚህ ጨዋታ ትኩረት ሰጥተው ተርስዴ ሐሙስ ሲሉ እንደነበረ እናስታውሳለን። እንግዲህ ሐሙስ ደርሷል። ሜዳ ላይ ደግሞ እንግዲህ ሁሉም ይለያል። በአካል አበቃን። የዛሬውን ኤችዲ ስፖርቶች ነበር በተወዳጁ ብስራት ኤፍኤም 101.1 እንዲሁ ዩቲዩብ ላይ ተከታተላችሁን ለነበረን ጊዜ ከልብ እናመሰግናለን። መልካም ጊዜ ብያለሁ። መልካም ጊዜ ላንተም ዴቭ። ሰላም